ድህነትን በስም እንጂ ኖሬው አላውቅም። የምኖረው ከእናትና አባቴ ጋር ነው። እንዲሁም አንዲት ታላቅ እህት አለችኝ። እናቴም አባቴም በፍቅር ተንከባክበው የሚጠቅመኝን የሚጎዳኝን ጠንቅቄ እንዳውቅ ለሰው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ሰንሰለት ትረካ ክፍል 1። ድህነትን በስም እንጂ ኖሬው አላውቅም። የምኖረው ከእናትና ከአባቴ ጋር ነው። እንዲሁም አንድ ታላቅ እህት አለችኝ። እናቴም አባቴም በፍቅር ተንከባክበው የሚጠቅመኝን የሚጎዳኝን እንዲያውቅ ለሰው ክብር እንዲኖረኝ አድርገው በፍቅር ተንከባክበው ነው ያሳደጉኝ። እስካሁን ምንም አይነት የፍቅር ጓደኛ ኖሮኝ አያውቅም። ጓደኞቼ ላይፍ እኮ ነው ሳናየው ለምን እናልፈዋለን እያሉ ለጊዜ ማሳለፊያም እንዲሆነን እያሉ ይላሉ። ከዛ በቃ ትምህርት ተረሱ የብር ተሰጣቷል። ሀብታሞች ናቸው። ምን ይጎላቸዋል? ማን ያቸዋል? ለመጠጥ ቤት ይወስዳሉ፣ አሽሽ ይስባሉ፣ ከዛም አብረው ያድራሉ። ቆይ ግን ለእኔ የማይገባኝ የማይዋጥልኝ ነገር ቆይ ለሃይስኩል ተማሪ ላይፍ ማለት ነጮች ያደረጉትን እያንዳንዱን ነገር ኮፒ አድርገው ምንም ሳይቀር ማድረግ ነው እንዴ? እነሱ መጠጣት፣ መጨፈር፣ መዝለል በቃ ፈጣሪን ራስን መርሳት ነው። ነገ ላይ እኮ ይቆጨናል፣ ያሳስበናል። እኛም ወንዶች ክብራችን የጠበቀች የተከበረች ሴት እንጂ መልክ ስላላት ብቻ እየጠቀሳት ጋር ሁሉ እየሄደች የምትለጠፍ ከሆነ ምንም ሴት ሆነች የሱቅ እቃ እንጂ የፈለገ ሁሉ የሚያገኝ ርካሽ እቃ ማለት ናት። ወንዱስ ቢሆን ምንም ቢሆን የተከበረች ሴት ማግባት እስከፈለገ ድረስ ለምን ከክብሯ ይቀንሳታል? ለምን ያረክሳታል? ልክ እሱ ክብር እንዳላት ሴት እንደሚሻ ሁሉ ሌሎችም እንደዛ አይነት ሴት ይፈልጋሉ። እና ራሱ ያረከሳትን ማን ያከብርለታል? ማን ይፈልጋታል? ዛሬ የሰራነው ስህተት የነገ ህይወታችን ላይ ተጽዕኖ እንደማይኖረው በምን እርግጠኛ ነን? ጭንቅላት እኮ የተሰጠን እንድናመዛዝንበት ነው። ነገ ላይ ህሊናችን የሚወቅሰንን ስራ ላለመስራት ነው አይምሮ የተሰጠን። አለበለዚያማ ከእንስሳ በምን ተለየን? ደግሞ ወላጆችስ ቢሆኑ አጉል ለልጅ ነፃነት መስጠት በሚል የተልካሻ ምክንያት ልጆች አይሆኑ ሆነው እያደጉ በነጭ አስተሳሰብ ዘፍቀው ያሳደጉና ልጆቹ ሲያድጉ እንኳ ለሀገር ለቤተሰብ ቀርቶ ለራሳቸውም ቢሆን ተስፋቸው አይሆኑ ቦታ ወድቀው የራሳቸውን ሆነ የቤተሰባቸውን ስም ያጠላሻሉ፣ ትውልድ ያጠፋሉ። በወግ ተቆንጥጦ ተመክሮ ያደገው ግን ከራሱ አልፎ ቤተሰቡንና ሀገሩን ያስጠራል፣ ያስከብራል። ይሄ ግሎባላይዜሽን የሚባል ትውልድ አበላሽ ማንነት አጥፊ ፈረንጅ ሰጠን። በቃ እንደመጣ አግበስብሰን ምንም ሳናጣራ ወስደን ለልጆቻችን እንሰጣለን። ከዛ ልጄ ሰለጠነ እንላለን። ድንቄ መሰይጠን ነው እንጂ መሰልጠን እንጂ ከሆነ እዛ በድሮ ሳልሰለጥን ልኑር። ጨቀጨኳቸው አይደል ጓደኞቼ? የማየው ነገር እኮ ስለሚያበሳጭ ስለሚበሽቀኝ ነው። በዚህ አጋጣሚ የሚሰማኝን በዛው ልናገር ብዬ እኮ ነው። በህይወቴ ለመጀመሪያ ጊዜ ከቤተሰብ ተለይቼ ልሄድ ነው። የሚሄደው ደግሞ ባህር ዳር ነው። ባህር ዳር ደስ የምትል ሀገር እንደሆነች ሰምቻለሁ። እዛም የምኖረው የዩኒቨርሲቲ ትምህርቴን ለመከታተል ነው። አንድ የምወደው ልክ እንደኔ አስተሳሰብ ያለው አብሮ አደግ ጓደኛዬ ኤልያስም አብሮኝ ነው የሚሄደው። ባህር ዳር ብዙ ሰው የማይኖርባት ውብ ከተማ ናት። እኔም ሆን ጓደኛዬ ኤልያስ ባህር ዳርን ከጠበቅናት በላይ ነው ያገኘናት። በጣም ውብ ናት። ነዋሪዎቹ በጣም ደግ፣ እንግዳ ተቀባይ፣ ልዩ የሆነ ህዝብ ያሉባት ከተማ ናት። ባህር ዳር ብዙም ሰው የበዛባት ከተማ አይደለችም። እኔም ጓደኛዬም ተመዝግበን ወደ ዶርምን ሄድን። ደስ የሚለው ሁለታችንም አንድ ዶርም ነው የደረሰን። ባህር ዳር ብዙ ሰዎች የማይኖሩባት ውብ ከተማ ናት። እኔም ሆን ጓደኛዬ ኤልያስ ባህር ዳርን ከጠበቅናት በላይ ነው ያገኘናት። በጣም ውብ ናት። ነዋሪዎቹ በጣም ደግ፣ እንግዳ ተቀባይ፣ ልዩ የሆነ ህዝብ ያሉባት ከተማ ናት። ባህር ዳር ብዙ ሰው የበዛባት ከተማ አይደለችም። እኔም ጓደኛዬም ተመዝግበን ዶርም
ወደ ዶርማችን ሄድን። ደስ የሚለው ሁለታችንም አንድ ዶርም ነው የደረሰን። በምንመዘገብበት ጊዜ ኤላ እኔና ካሁኑ ለኛ የምትሆነንን ሴት መጸለግ ያለብን ይመስለኛል። ካልሆነ ግን መቼም የማግኘት ተስፋ ያለን አይመስለኝም። ስለዚህ ብሮ ተፍ ተፍ እንበል እሺ ብሎኝ ነበር። እኔ ግን ከሆነልን እማ ጥሩ ነበር ካገኘን አልኩት። እሱ መልሶን እናገኛለን፣ ዋናው መፈለግ ነው። ከዛ እንደምናገኝ ደግሞ ማመን ነው አይመስልህም አለኝ። አንተ ወንድሜ ትቀልዳለህ። ፈጣሪ ካዘጋጀልን እናገኛታለን፣ ካላዘጋጀልን አናገኛትም ነው። መቅደም ያለበትን ግን እናስቀድም አይመስልህም አልኩት። እኔው ራሴ እሱ ልክ ብለሃል ያሬዳ ብሎ ተቃቅፈን ምሳ ልንበላ ካፍቴሪያ ሄድን። አቤት ምግብ ቤት ምግብ እንኳ ለሰው ለከብት ራሱ እንደዚህ ተሰርቶ አይቀርብም። በቃ ጣዕሙ፣ መልኩ፣ አቀራረቡ በቃ ሁሉ ነገሩ የሚያስጠላ እንኳን ለመብላት ለማየት የሚከብድ ምግብ ነው። ለካ የካምፓስ ተማሪ የጨጓራ በሽታ የሚሆነው ወዶ አይደለም፣ ይሄን እየበላ ነው። በጨጓራ በሽታ ራሱ ፈጣሪ ስላለፈው ተመስገን ነው። እኔና ኤላ ቤት አንድ ላይ ተከራይተን ራሳችንን እያበሰልን ለመብላት አስበን ቤት ተከራይተን ከዛ ምግብ ለመስራት የሚያስፈልጉትን ግብአቶች ገዛዝተን መጣን። ከገዛም በኋላ ለመስራት ተነሳን። ሽንኩርት እንኳ ከአቅሟ እስኪ በቃን አስለቀሰችን። ያለቀስነው እንባ ቢቀመጥ ይሄኔ ለአንድ ዘመዳችን ይበቃ ነበር። ይቺ ሽንኩርት ተልጣ አለቀች። ከዛ ለካ መክተፍ የሚባል ነገር አለ። በቃ ከተፍናት ይሁን ጨፈጨፍናት የሚባለው እንጃ ብቻ በቢላ ይዘን እንደ ቲማቲም ቅጥቅጥ አደረግናት እና ድስት ውስጥ አደረግነው። ከዛ ያበደ ፍርፍር ሰራንና ልንበላ አቀረብናት። በስማም የግቢው ምግብ እኛ ከሰራነው አንጻር በስንት ጣዕሙ እጅ ያስቆረጥማል ነበር የሚሉት የኛን ቀምሰው የግቢውን ቢቀምሱት። ድሮም የእናት ቤት ድስት መጠራረግ የለመደ ሆድ የተሰራ እያነሰ የሚበላ ከየት አምጥቶ ይስራው? የማያውቅበትን ያላየውን ያልተማረውን የሰራነውን ምግብ ከበርበሬው መብዛቱ ማቃጠሉ በዛ ላይ ጨው በአካፋ የገባበት ነው የሚመስለው። በቃ ምግቡ ምን ይባል ሌላ ነገር በራሱ መቅመስ የምንችል አይመስለኝም። በጨውና በበርበሬ ምላሳችን አደነዘዝ ነው። እረ ሙያ 5 ስታር ሆቴል ነው በዚህ ሙያ የምንከፍተው። አንድ ጉርሻ ለጎረስናት ፍርፍር 1 በርሜል ውሃ ጠጥተን ጨረስን። ብቻ ይቺ ቀን እንደምንም አለፈች። ካለፈ በኋላ ግን ያስታወስን ሳቅንባት በሰዓቱ እንዲያላለቀስንባት። ትምህርት ከጀመረ ሳምንት ሆነን። ሁለታችንም ለትምህርታችን ትኩረት ሰጥተን ነበር ስንማር የነበረው። የሚገርማችሁ ነገር እኛ ክፍል ያሉ ሴቶች እንዴት እንደሚያምሩ! አረ በስማም ያያቸው ነው የሚፈዝባቸው። በተለይ ሄለን የምትባለው ከተማሪ እስከ አስተማሪ ነው የሚፈስላት። ግን ምን ያደርጋል የምታስበው ግን በመልኳ ነው። በጭንቅላቷ ማሰብ አትችልም። በመልኳ ሁሉንም ነገር ማግኘት እንደምትችል ነው የምታስበው። በዛ ላይ ንቀቷ ደግሞ እኮ የሚገርመው ነገር ጓደኞቿ እንደ እሷ በመልካቸው ማሰባቸው ነው። ትሽ ሲያስጠሉ። ግቢ ከገባን በኋላ እኔና ኤላ፣ አብርሃም እና ዳንኤል የሚባሉ ልክ እንደኛ አብረው ያደጉ ጓደኞች አግኝተናል። ከነሱ ጋር የተዋወቅነው እኛ የተከራየነው ግቢ ከጎናችን የተከራዩት እነሱ ነበሩ። ከዛ ደግሞ አንድ ክላስ ሆነን ስንገናኝ መግባባት ጀመርን ማለት ነው። ከነዲያኒም ጋር እየተግባባን መጣን። እነዛ ጣሙ ከማይታወቅ ምግብ ደሜል ለአብርሽ የሚጣፍጥ ምግብ መብላት ጀምረናል። አብርሽ በጣም ጎበዝ ምግብ አብሳይ ነው። ምክንያቱ ደግሞ እናቱ ሼፍ መሆኗ ነው። ታዲያ የሆነ ቀን ሄለን ምህረት ከምትባለው ጓደኛዋ ጋር ወደኛ ጋር መጥተው ጠይቀውን የማያውቁትን አንድ ጥያቄ እንድናስረዳቸው ጠየቁን። እኛም ሀገር ሰላም ብለን አስረዳናቸው። እነሱም እናመሰግናለን ብለው ወደ ቀሩት ጓደኞቻቸው እየተሳሳቁ ሄዱ። እኛም ምንም ስላልመሰለን እኔ ከኛ ጋር መግባባት ይበልጥ ጀመሩ። እኛ ለምን እንደቀረቡን ባይገባንም ፊት ግን
አልሰጠናቸውም። በዚህ መሀል ግን ሄለን ከአብርሽ ጋር ያላትን ቅርበት ይበልጥ እያጠናከረች መጣች። ምህረት ደግሞ ከኤላ ጋር፣ ቅድስት የምትባለው ደግሞ ከዳኒ ጋር፣ እየሩስ ደግሞ ከእኔ ጋር ቅርበታችን እየጨመረ መጣ። እስከዛሬ አብረው የሚጠሩን አሁን ግን ሁሉም የሚፈልጉትን ብቻ ነው የሚጠሩት። እኛም ምናልባት ተቀይረው የወደፊት አጋራችን ይሆናሉ፣ እስኪ እንሞክራቸው ብለን አወራን። ግን ሁላችንም ምንም ቅርበታቸው ደስ አላለንም። ግን እንሞክር በሚለው ነው እንጂ ምናቸውም ደስ አይልም። አንድ ቀን ማታ አካባቢ አንድ ቴክስት ተላከልኝ። እንዲህ የሚል ነበር ጽሁፉ። ያሬዳ እንዴት ነህ? ይኸውልህ እንደማይመለከተኝ